እሺ አንድ እውነት መነግራችሁ ቡሩኬና ሃይሚ ለሰው ቻናል ብላችሁ ወርዳችሁ ይሄንን ስራ እየሰራችሁ እንደሆነ 100% ሁሉም እርግጠኛ ነው። ግን ቡሩኬ የዋህነቱ በጣም እኔ እንጃ። እኔ ማርያምን ዛሬ ማልቀስም አልፈልግም። በጣም ብዙ ነገር እየተሰማኝ ነው። በጣም ብዙ ነገር ማለት ነው። ማርያምን ቲክቶክ ያስጠላሻል። ግን ለምን በጣም ብዙ ሰው የታመመ ሰው አለ በእነሱ ምክንያት። ማርያምን ይሄ ነው ብዬ ማልገልጸው። ግን ለምን ትላንትና ያዘባራቂ መጥቶ ቡሩኬ ቢኒ የራስ ጉዳይ የቡሩኬ ልጅ ናት እያለ ባልተረጋገጠ ነገር ለምን ትላንትና ስለ ዲኤንኤ ለምን አላወሩም? ሁሉ ምን አንደበታቸው ነፈጽ ራሱ ታፍሪያለሽ፣ ይቅርታ ትጠይቂዋለሽ ሲላት የነበረው ለምን ትላንትና ሳይናገር እስቲ ንገሩ። ይኸውልሽ የኔ እናት የብሩክ የዋህነቱን ሆኖ የብሩክ መልስ በትክክል አለመስጠት ነው ችግር እየፈጠረ ያለው እኮ ነው። ግን የውልሽ አንድ ነገር ልንገርሽ። ባለፈው እኔ ምንም አላረኩም። አሁን እኮ እኛ ቡሩኬ አርጎታል እያልኩ አይደለም፣ 100% አላረገም። ግን ቡሩኬ እዚህ ጋር ትላንትና ሲከራከርበትን የያዘውን መንገድ መልቀቅ የለበትም። አለቀ። ትላንትና ሲከራከርበት የያዘውን መንገድ የድሮ መጓዝ የነበረበት እሱ ነው እኮ ግራ ያገባን። ዛሬ እኔ አንድ ነገር ልንገርሽ፣ ሁላችሁ ቆይ አንድ ነገር ልንገራችሁ። ብሩኬ የዋህነት ነው ምናምን ሃይሚ ምናምን የምትሉ እነሱ ስራ ነው የያዙ ስራ ነው እንዴ። እናንተ ለምን አትረጋጉ? ሁላችሁም እኮ እዚህ አትረጋጉም አይደለም? ቆይ ልንገርሽ፣ አትረጋጉም እኮ እኛ እኮ ስራ ይስዋልንም። ግን ህፃኗ ትላንትና ህፃኗን ይዘው መተው ህፃኗ ዛሬ እየተረገጠች ነው፣ ሞታለች እየተባለ ነው። በልጅ አይነግዱብን፣ እኛ አንፈልግም። በልጅ አይነግዱብን። በዛው ምንም በማታውቀው ጭራሽ አያምጧት። ያው ዛሬ ህፃኗ ሁሉም ሰው እንባ አድርጎ እየተለቀቀ ነው። እሺ ህፃን ልጅ ስትረገጣሪ ጥሩ ነው። ሁሉም እኮ ህፃናት ዩዘሪ አሁን አንቺ ለህፃኑ ብለሽ ነው አይደለም? አንቺ ራስሽ ካላደረግሽ እዚህ ጋር ያላችሁ ሁላችሁ ትልቅ ሰዎች ናቸው አይደለም? እናንተ ካላረጋችሁ የሰው ኃጢአት ምን አሸክመን እነሱ አይደለ ያምሻል። ቆይ ነገር ሳሪ ቆይ አንድ ነገር ይሰማሻል እኮ የሰው ልጅ ሰው አይደለሽ እንዴ? እሺ ምን ታደርጋለሽ? እነሱ እና ይሄ ስራ መቆም አለበት። ይሄ ትክክለኛ አይደለም። የብሩኬ ማንነት የሃይሚ ማንነት አይደለም። ኦዲየንስ እያጡ ነው። ሰው እየታመመ ነው። ሰው እናቱን አምጥተው እየተጠቀቁ ነው። እሺ ምን እናደርግ? እነሱ በአንድ ላይ ሆነን ይሄ ስራ መቆም አለበት ማለት አለብን። እኛ የምናውቃቸው እንደዚህ የተጨመላለቀው እንዲገቡ አይደለም የደገፍናቸው። አዎ እውነትሽን ነው መብራንን። እኛ የተጨመላለቀ ቦታ እናይም እንዴ? ሳሪ በእግዚአብሔር እኔ ምንም ቪዲዮ እኮ ሁለታቸው ብቻ ራሱ መጥቶ እኮ በጣም ነው የሚታየው። ግን እነሱ እኛ የተጨመላለቀ ስራ ከሆነ ምን ነው አናይም እንዴ? ስንት ይወራል የተጨመላለቀ። እኔ እኮ ማልልሽም እኔ ምንም አልልሽም፣ ግን ማለት ነው አንቺ እኔ አውቃለሁ። አሁን በተለይ ማለት ነው ብዙ ልጆች እኔ ራሱ በውስጥ መጥቶ እያወሩ ነው የጨረቃ ፋሚሊ ትንሽ ነገር በተፈጠረ ቤተሰብን ይዘቀዝቃል፣ ህፃኑን ይዘቀዝቃል እያሉ ነው። እሺ እኛ ምን እናደርግ እንዴ? እነሱ ፈቅዶ እየሰራ ምን እናደርግ? እሺ ዩዘር እስቲ ይሄን እናደርግ በይ እንዴው የብሩኬና አንድ ነገር ልንገርሽ፣ ልጅቷ ህፃኗ አንደኛ ሚዲያ ላይ መምጣት የለባትም። ሁለተኛ ነገር ደግሞ ሃይሚ እንደዛ እየተሰበረች እንዴት ነው ይሄ ስራ የሚሰራው? ንገሪኝ እስቲ። አሁን ትላንት ሃይሚ እንዴት ነው የሆነችው? እሱን ንገሪኝ። የኔ እናት እነሱ ያላፈሩ እነሱ ያላፈሩ ምንም አትሰበሩ። ጀምር ማለት ነው። እኔ ለአንተናራሱ ያስመረምሩ ንገሪያቸውን ያለች ልጅቷ ማለት ነው። ግን እኔ ልጅቷን ስነካት አልፈልግም። የእነሱ ጓደኛ ናት ልጅቷ ማለት ነው። በተፈከ ላይ ነው እንደዛ ያለች። እኔ የምለው ማለት ነው ከቡታጅራ ዩቱበር የሚመጡት ማለት ነው። እሺ
እሺ ስለዚህ እሱ ትባስ ወጣ የገባ ሰው አለን ያለች ልጅቷ ማለት ነው። የገባ ሰው አለ የራሳቸው የሆነው የእነሱ ኑርቀት የሁለቱም መለየት የሚፈልግ ሰው ነው። በቃ ሁለቱ አብሮ እንዳይሆኑ የሚፈልግ ሰው ነው እንጂ የሱ ደም በፍጹም አልሄደም። ውስጥ ልብ ካላት ሁለተኛ ታስመርምር። እነሱ የማያውቁበት አዲስ አበባ ሄዶ ታስመርምርና በዛን ሰዓት ትክክለኛ ልጁ የእሱ ነው ከተባለ የኔን ፎቶ ትለቅላቸዋለሽ አለ። ማረኝ እርግጠኛው ነው ወላሂ ብላ ነው የጠራው። በቃ እሺ እሺ በቃ እሺ አመሰግናለሁ። እሺ እናወራለን፣ እንደዚህ ከሆነ እናወራለን። እሺ በቃ አመሰግንሻለሁ። በጣም ነው የምወድሽ የኔ ውድ። እንደዛ በያቸው። እሺ የምረንም ነገር እሺ የኔ ውድ። እሺ ማክያ በጣም አመሰግንሻለሁ። እሺ የኔ ውድ ራስን ይኸውልሽ ነገሩን እንትን ካለ እንለጥፋለን። እሺ በፍጹም ስራ አይደለም። እሺ አይደለም ልጅቷ አሁንስ እሱ ጋር ነው የሚሆነው ምናምን የምትለው ከእሷ ጋር እንደማይሆን ልጅቷ ታውቃለች ብላኛለች። አዎ ራሱ ብለይ ከእሷ ጋር እንደማይሆን ታውቃለች። ግን ለእሷ ብር እየተከፈላት በቃ እኛም ህዝቡም አውቋል እኮ ይሄ ነገር። አዎ ጓደኞቹ ሁለቱ እንዴት እኛ በኋላ መጥተው እንግዲህ ማን እንደሆነ እሱን ፈጣሪ ያውቀው። ምክንያቱም እኔ በማላውቀው ነገር አካሌ ማለት አልችልም። እሱ እግሩ እንደወጣ ህፃኗ ደም ስትሰጥ እሱ አላየውም ብሏል አይደል? ህፃኗን ደም ስትሰጥ አላየም። ቆይ ውዴ ቆይ አንዴ በኋላ ደውልልሻለሁ። ቆይ ይኸውልሽ ሰማችሁ አይደለም? ብሩኬ ደም እንደሰጠ አሉ። ከዚህ የራሳቸው ጓደኛ ነው አሉ። ልክ ተደብቆ ልክ ብሩኬ ደም እንደሰጠ እንደወጣ ደሟን ሴትዮዋ ማለት ነው ልጅቷ የራሷ ልጅ ናት አሉ። ደሟን እሷ ናት አሉ። ከብሩኬ ጋር ደሙን እንትን ያለች አሉ ያስቀየረች አሉ። 15,000 ለዶክተሩ ሰጥታለች አሉ። እንደገና ደግሞ እኛ ከነሱ በፊት የሰራ ነው እንዲህ አላገኘ ነው እንዴት እንደዚህ አገኙ ብለው የገዛ የብሩክም የሃይሚም ጓደኞች ናቸው አሉ። ልክ እነ ብሩክና ሃይሚ ወጥተው ሲሄዱ አሉ ተመልሰው ደሙን ሆስፒታል ገብተው 15,000 ለዶክተሩ ሰጡ አሉ። ይሄንን ለማለያየት ነው የተነሳቸው አሉ። እንደ አዲስ እናንተ ትክክለኛ ኦዲየንሶች ከሆናችሁ እንደ አዲስ ብሩኬ አዲስ አበባ መጥቶ እንዲመረመር አድርጉ እየተባለ ያው ከቡታጅራ ነው አሁን የተላከው። ይሄ ነገር እውነት ካልሆነ ለጥፉኝ እኔም ብላለች ልጅቷ። ገብቷችኋል አይደል? ይሄ ምንም ስራ አይደለም። በቃ መጣችሁ። በዚህ ደግሞ ወይ መድኃኒዓለም አረው ሳለው አንድ ነገር ቆይ፣ ስራ አይደለም። ልጅቷ ከቡታጅራ ነው። እባክህ ሳሚልኝ፣ ስራ አይደለም። የምን ቡታ ልንገርሽ እንግዲህ ቆይ አንድ ነገር ልንገርሽ ደግሞ አሁን እዚህ ጋር ከርሽ እሷ ልጅቷ በቃ ከሰማሽ እንዴ ወሬ ከሆነ እንግዲህ ምን ሆነሽ ነው አንቺ? እስኪ እንደ ቡርኬ ወንድሞች አለው እኮ እናት አለው እኮ ወንድሞች ህግ የሚያውቅ ወንድም አለው እኮ። እንዴት ነው አንቺ ቡታጅራ ላይ ደም ተሰጥቶ አዲስ አበባ ደም እየተሰጠ ልጅህ ነው ተብሎ የሚባለው? ውሸት ነው። አላምንም እኔ በበኩሌ ደግሞ እውነት ነው ይላሉ። ስራ ነው ግን ስራውን ያውቁ። በቃ አንቺ ጭቅላት አትታመሚ፣ በዚህ ምክንያት አትታመሚ። አይዞሽ ፋሚሊ ስራውን እንዲያቆሙ ማድረግ ነው እንጂ እንዴ ማን እንደዚህ ብሎ የነገርሽ ነው? ያቆሙ ቤተሰብ ዙም ብላችሁ ያቆሙ። በቃ ጀምር ስራ እንደሆነ ቪዲዮውን ከመስማትም አስተውላችሁ ይሉት። ቪዲዮ ሲለቀቅ መስማት ብቻ ሳይሆን አስተውሎ ማየት አለ። እናንተ እንደዚህ ነገር ሚዲያ ላይ ያቀርባል እንዴ? ራሱ ተናግሮ እንዴ ብሩክ ራሱ ተናግሮ እንዴ በልግና ነገር አድርጌ እንዴት ቪዲዮ ላይ ያቀርባለሁ አለ። ሚዲያ የሚያውን ነገር ብሎ የለ ከዚህ በፊት አንቺ እንደቀላሽ አስተካክል እንዳትታመሚ ብሎ አለ። አረብ እንዳትወርቂ ደግሞ እዛ ሲሚንቶ ልጅ ብሎክ አድርጌ ያወራችሽ ብሎክ አድርጌ ሳሚል ይሄ ትክክለኛ መረጃ አይደለም። ግን ይሄ እነሱ ዘውት የሚመጡት ቪዲዮ ይቆምልን። ኧረ እባክህ ስንት ወራ ነው ሰማው? ስንት ወራ ነው እንዴ?
ሳሚልኝ እንጂ ያቁም። አንዳኛ ወሬ አይደለም። ያቁም በቃ خلاص። ዩዘር የምንነካሽ ዝም ብለው ነው የሚያወሩት። በየቀኑ አይዳም እያመጡ አውቀው ነው ለነሱ ለዩቲዩባቸው ማሳደጊያ ፎሎ ማሳደጊያ ነው እንደዚህ የሚያደርጉት። ቀን በቀን የሚመጡት ምን ይስሩ? ስራው ጠፋባቸው። አሁን ነብሩኬ እኮ ቡታጅራ ከሄዱ ወዲህ እኮ ሁሉም የተነቃነቀው። እነሱ ለሰው ብለው መስዋዕት ይሆናሉ እንዴ? ይሄ ስራ አይደለም፣ እንትን አይደለም። ይሄ ትክክለኛ መረጃ አይደለም። አይደለም። አንቺ ተረጋጊ። ለማንኛውም ዝም ብለሽ ያልሆነ የሆነ ዝም ብለሽ እየሰማሽ ለማንም ወሬ እየሰማሽ ፋሚሊ አስገቢያት እኔ ራሴን አሞኛል። በቃ ውረዱላት። ካልሆነ እንውረድ። በቃ ከራሷ ትረጋጋለች። ፋሚሊ እና ጭንቅላቷ እንትን ብሎ ነበር። እሺ እውነት ብሎ አሳመነዋት። እዚህ ልጅ ወላ ሳመሙ ነው ያስመረመሯት ልጅ ራሱ የእንትና የአቡሻ ነች ብያለሁ። ማለት የአቡሻ ነች ልጅ አይደለም። ኧረ ሲጀመር ልጇም አይደለችም ነው የሚባለው። ይሻላል። ሳሚልኝ እንውጣላት። ተረጋጋ። እንውጣላት። ውረዱ። እንውረድ። ሳሚልኝ ቤትሽን ገልብጠሽ ውረጂ። ደግሞ ሰው ሲደውልልሽ የሰው ወሬ አትስሚ። እሺ በቃ እንውረድልሽ። ደህና ሁኚ እናት። ሰላም ደውልላት። ቆይ ደውልላት። በቃ እንውረድ። አሁን 155 ሰው ምን ታደርጋላችሁ?